አንዳንድ ሰዎች እናንተ እያስመሰላችሁ ሰውን ከወደዳችሁ እያስመሰላችሁ ያፈቀርን የምትመስሉ ሰዎች ልክ ሌላውም ሰው ደግሞ እንደናንተ እያስመሰለ የሚመስላችሁ ሰዎች ማለት ነው። ሁሉም ሰው እኮ እንደናንተ ሊያስብ አይችልም፣ እንደናንተ ሊያገናዝብ አይችልም፣ በህይወቱ ላይም አስመስሎ መኖር አይችልም። ሁሉም ሰው የየራሱ አስተሳሰብ አለው፣ አካሄድ አለው፣ አኗኗር አለው። እናንተ እስከ መቼ ነው ብሩኬ አስመሳይ ነው፣ ሀይሚ አስመሳይ ናት እያላችሁ በሰው ህይወት ውስጥ አልቃ ገብታችሁ እናንተ ወሳኝ፣ እናንተ ፈራጅ፣ እናንተ የእነሱን ልብ አዋቂ የሆናችሁት እናንተ ማናችሁ? ምንድን ናችሁ? በጣም የሚደብር ማለት ነው። በጣም በተደጋጋሚ እንደዚህ አይነት ኮሜንቶች አያለሁ። ብሩኬ የሆነ ነገር ሲያደርግ እሱ እያስመሰለ ነው ትሉታላችሁ። ሀይሚ የሆነ ነገር ስታደርግ እያስመሰለች ነው ትሏታላችሁ። እነዚህ ልጆች ለእናንተ እንዴት ብለው ይኖሩላችሁ ነው ጥያቄው። እነሱ ህይወታቸውን እየኖሩ ነው። በጣም ደስ የሚል ህይወት እየኖሩ ነው። እግዚአብሔር ይመስገን። ገባችሁ አይደለ? እንደናንተ አይደሉም። እናንተ ግን ወዳጅ መስላችሁ አስመሳዮች አላችሁ። የእነሱን ደስታ የማትፈልጉ የምትመስሉ ግን የማትፈልጉ ማለት ነው። ብሩኬ 2 ዓመት በጓደኝነት ብሎ አቆያት። አሁን ደግሞ አፈቀርኩሽ ብሎ ደግሞ ስንት ዓመት ሊያስቆያት ነው? የውሸት ቀለበት እያለ እየተንበረከከ የልጅቷን ልብ እንደዚህ ያደርጋል። እናንተ ይመለከታችኋል? ምን አገባችሁ? ሲፈልግ ይሰርላት፣ ሲፈልግ አይሰርላት። እናንተ ምን ይመለከታችኋል? አይመለከታችሁም እኮ። ከእነሱ ህይወት ለምን አትወጡ? እነሱ ይተዋወቃሉ። ቀለበት አይደለም። ገባችሁ አይደለም? ሰው ልጅ የሚያስተሳስረው ቀለበት አይደለም፣ ልብ ነው። ልብ ለልብ ደግሞ እነሱ ተሳስረው የሚኖሩ ሰዎች ናቸው። ለእነሱ ይሄ ቀለበት እቃ ነው። ገባችሁ አይደለ? ይሄ ወድቆ ይጠፋል። ገባችሁ? እነሱ ግን ወድቆ በማይጠፋው በልባቸው ነው የተሳሰሩት። ይህን ማወቅ አለባችሁ። እናንተ ስለፈለጋችሁ ብቻ ምንም የሚሆን ነገር የለም። የራሳቸው እቅድ አላቸው፣ የራሳቸው ፕሮግራም አላቸው፣ የራሳቸው ጊዜ አላቸው። ማንም ሰው እንደሚያስበው ማለት ነው አይደለ? ሰው አድርግ ስላለው ብቻ የሚያደርግ፣ አግባ ስላለው ብቻ የሚያገባ፣ እንደዚህ ሁን ስላለው ብቻ የሚሄድ እንስሳ አይደለም። ገባችሁ አይደለ? የየራሳቸው ሂደት አላቸው። ስለዚህ ማንም አስመሳይ አይደለም። እሺ፣ ሀይሚና ብሩኬ አስመሳዮች አይደሉም። እኔ ባጭሩ ልንገራችሁ ማለት ነው። ይሄን ደግሞ እናንተ በቅርቡ ቀን የምታዩት ይሆናል። ቀለበቱንም ታዩታላችሁ፣ ሽምግልናውንም ታዩታላችሁ፣ ሰርጋቸውንም ታያላችሁ፣ ልጆቻቸውንም ታያላችሁ። እንደዚሁ እናንተ ደግሞ አስመሳይ እያላችሁ ትቀጥላላችሁ። እነሱም ህይወታቸውን እየኖሩ ይቀጥላሉ ማለት ነው። ስለዚህ ከነሱ ህይወት ብትወጡላቸው። በጣም በተደጋጋሚ ኮሜንት ያለው በነገራችን ላይ ማለት ነው። በጣም እንዲሁ ስትጽፉት እራሱ አይሰቀጥጣችሁም? እንዲሁ ማለት እንዴት? እኔ አሁን ለምሳሌ እኔ ቪዲዮቸውን ነው የማየው አይደለ? በቪዲዮቸው ልክ ነው እማቃቸው አይደለ? የራሳቸው ደግሞ ሪል ላይፋቸው አለ አይደለ? የራሳቸው ህይወት አላቅም፣ በምን አይነት ህይወት እንደሚኖሩ አላቅም። ምን እንደሚያስቡ፣ ምን እንደሚያደርጉ፣ ምን እንደሚሰሩ፣ ወደፊት ምን እንደሆነ አላማቸው፣ ምን እየሰሩ እንደሆነ እኔ የማውቀው ጉዳይ የለኝም። ላቅም አልችልም፣ ማወቅም አልፈልግም፣ የማወቅም መብት የለኝም። ይህም ማወቅ አለባችሁ። አንድ ሰው የአንድን ሰው ህይወቱን ሙሉ የማወቅ መብት የለውም፣ ምክንያቱም አይመለከተውም። አንድ ሰው የፈለገውን ህይወት መኖር መብቱ አለው። ገባችሁ? ስለዚህ እናንተ አይመለከታችሁ። አስመሳዮቹ እናንተ ናችሁ፣ ወዳጅ የምትመስሉ ማለት ነው። ብሩኬን የምትወዱ የምትመስሉ ግን የምታፈቅሩት ደግሞ የምትንገበገቡ ማለት ነው። ሀይሚን የምትወዷት የምትቆረቆሩ መስላችሁ ግን ብሩኬን የምታፈቅሩ በእንትን አስመስላችሁ ሰውን እንትን የምትሉ አላችሁ። በጣም የምትገርሙ። እኔ አያለሁ በነገራችሁ ላይ አያለሁኝ፣ ብዙ ኮሜንቶች አያለሁኝ፣ ቲክታክ ላይ አያለሁኝ። በየቤቱ እየሄዳችሁ የምትጽፉት የምታወሩት፣ ገስት ላይ ቁጭ ብላችሁ ስለ ሰው ህይወት የምትቦጭቁ ምናምን እንዴ! ስለ ሰው እኮ ሊወራ ይችላል፣ ግን ደግሞ እንደዚህ ሪል ህይወት ውስጥ ገብቶ ደግሞ እኔ የእነሱን ህይወት አውቃለሁ አይባልም። የእውነት ነውር ነው፣ አይደረግም። እሺ፣ ስለዚህ አይመለከታችሁም። ቀለበቱን፣ ኑሮውንም፣ ሁሉንም ነገር ጋብቻውንም ለነሱ ተውላቸው። እሺ፣ ለነሱ ተውላቸው። እንዴ ሰርግ ጉስ ዝም ብሎ አይሰረግም።
ሽምግልና ዝም ብሎ ሽምግልና አይኬድም። እሺ ቀለበት ዝም ብሎ አይታሰርም። እያንዳንዱ ነገር ምን ይፈልጋል? ገንዘብ ይፈልጋል። ገንዘብ ለማግኘት ደግሞ መስራት አለባቸው። ከሰሩ በኋላ ነው ይህ ነገር የሚደረገው። እሺ እስከዛው ድረስ ግን በፍቅር ይኖራሉ፣ ይሰራሉ፣ ይለወጣሉ እንደምታዩት ማለት ነው። እናንተ ደግሞ እያያችሁ እየተንገበገባችሁ ትቀጥላላችሁ። እነሱም እንደዚህው እየተፋቀሩ ይቀጥላሉ ማለት ነው። ውድ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። እንደው መናገር ስለፈለጉኝ በጣም በተደጋጋሚ እንደዚህ አይነት ኮሜንቶች እያየው ስለነበረ ሰው በሰው ህይወት ላይ በሪል ላይፋቸው ገብታችሁ እናንተ ወሳኝ እናንተ አድራጊ አትሆኑ። አይመለከታችሁም። አስመሳይም አይደሉም፣ ሊሆኑም አይችሉም። አስመሳዮቹ ደግሞ እናንተ ናችሁ የምታስመስሉ ወዳጅ መስላችሁ ግን አስመሳዮች ማለት ነው። ስለዚህ አይመለከታችሁም እናንተ ማለት ነው። እንደፈለጉ የማድረግ መብት አላችሁ። እሺ ስለዚህ እላችኋለሁኝ ሰብስክራይብ አድርጉ ቤተሰብ። እኔ ቻናሌ ተዘግቶብኛል ብያችኋለሁ። ይሄ አዲስ ቻናሌ ነው። ስለዚህ ሰብስክራይብ አድርጉኝ። ስወዳችሁ ውድድ ማደርጋችሁ ማለት ነው እና የእናንተን ኮሜንት ደግሞ ጻፉልኝ አስተያየታችሁን። እንግዲህ ብዙ ነገር ታያላችሁ ብዬ አስባለሁ አይደለም። ስለዚህ ከነሱ ህይወት ውጡ። እሺ ከነሱ ህይወት ከጨሪቃዎች ህይወት ውጡላቸው። የራሳቸውን ህይወት ይኑሩ ማለት ነው። እናንተ አይመለከታችሁም ማለት ነው እና መልካም ጊዜ ይሆንላችሁ። እንደምታዋቸው እንግዲህ እነዚህ እንቁ የሆኑ ልጆች ማለት ነው ከልጆቻቸው ጋር ተኝተዋል። ይህን ደግሞ እናንተ በቅርቡ የምታዩት ይሆናል ማለት ነው። እሺ ታዩታላችሁ። እስከዛው ድረስ ግን እናንተ እያያችሁ አስመሳይ እንደዚህ ሆነ፣ በዚህ ገባ፣ በዚህ ወጣ እያላችሁ ትቀጥላላችሁ። እነሱም ህይወታቸውን መኖራቸውን ይቀጥላሉ። አለቅ እንዲህ ነው። እንደው ሰው ግን ስንት ነገር ታያላችሁ መሰላችሁ። ብቻ ሰላማችሁ ይብዛልኝ። ሰብስክራይብ